ሰላም እንዴት አደራችሁ? የልዩ ስፖርት ዩቲዩብ ቻናል ቤተሰቦች የማክሰኞ የካቲት 18 ስፖርታዊ ዜናዎችን ይዘንላችሁ ቀርበናል። በአውሮፓ ቻምፒየንስ ሊግ ፕሌኦፍ ጥሎ ማለፍ የመልስ ጨዋታ የአምናው የፍጻሜ ተፋላሚ ኢንተር ሚላን ከውድድሩ ሲሰናበት ኒውካስል ዩናይትድ፣ አትሌቲኮ ማድሪድ እና ባየር ሌቨርኩሰን 16ቱን ተቀላቅለዋል። ኢንተር ሚላን በሜዳው ሳንሲሮ ጁሴፔ ሚያዛ ከኖርዌዩ ቦዶ ግሊምት ያደረገውን ጨዋታ 2-1 ተሸንፏል። ባለፈው ሳምንት ኖርዌይ ላይ የ3-1 ሽንፈት የገጠመው የአሰልጣኝ ክርስቲያን ኬቮ ቡድን በደርሶ መልስ ድምር ውጤት 5-2 ተሸንፎ ከአውሮፓ ቻምፒየንስ ሊግ ውድድር ውጭ ሆኗል። የንስ ሆግ እና ሃኮን ኤቪየን የቦዶን ጎሎች ሲያስቆጥሩ አሌሳንድሮ ባስቶኒ የኢንተርን ብቸኛ ጎል አስገኝቷል። የአውሮፓ ቻምፒየንስ ሊግ የዘንድሮ ክስተት የሆነው ቦዶ ግሊምት እንደ አውሮፓውያን አቆጣጠር ከ1987 በኋላ በውድድሩ ከጥሎ ማለፍ ዙሪያ ያለፈ የመጀመሪያው የኖርዌይ ቡድን ሆኗል። የጣሊያን ሴሪአን በ10 ነጥቦች ልዩነት እየመራ የሚገኘው ኢንተር ሚላን በአውሮፓ ቻምፒየንስ ሊግ ከ16 ውስጥ ጥሎ ማለፍ ውድድር ውጭ ሲሆን ከ2021 በኋላ ለመጀመሪያ ጊዜም ሆኗል። ሴንት ጄምስ ፓርክ ላይ የአዘርባይጃኑ ካራባግን ያስተናገደው ኒውካስል ዩናይትድ ጨዋታውን 3-2 በማሸነፍ በደርሶ መልስ ድምር ውጤት 9-3 16 ውስጥ ጥሎ ማለፉን ተቀላቅሏል። ሳንድሮ ቶናሊ፣ ጆኤሊንተን እና ስቬን ቦትማን የአሰልጣኝ ኤዲሆን ቡድን የማሸነፊያ ጎሎች አስቆጥረዋል። ኒውካስል ዩናይትድ ከአርሰናል፣ ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ እና ቶተንሃም በመቀጠል በቻምፒየንስ ሊጉ 16 ውስጥ ጥሎ ማለፍ የደረሰ ስድስተኛው የእንግሊዝ ክለብ ሆኗል። አትሌቲኮ ማድሪድ ዋንዳ ሜትሮፖሊታኖ ላይ የቤልጂየሙን ክለብ ብሩዥን 4-1 በማሸነፍ የአሰልጣኝ ዲዬጎ ሲሞኔ ቡድን በድምር ውጤት 7-4 ወደ 16 ጥሎ ማለፍ ገብቷል። በጨዋታው ለአትሌቲኮ ማድሪድ አሌክሳንደር ሶርሎት ሃትሪክ ሲሰራ፣ ጆኒ ካርዶዞ ቀሪዋን አንድ ጎል አስቆጥሯል። በአሬና ላይ የግሪኩን ኦሎምፒያኮስን ያስተናገደው ባየር ሌቨርኩሰን ጨዋታውን 0-0 አጠናቋል። ባለፈው ሳምንት ከሜዳ ውጪ በፓትሪክ ሺክ ጎሎች 2-0 አሸንፎ የተመለሰው ሌቨርኩሰን በድምር ውጤት 2-0 ድል ወደ ጥሎ ማለፍ መግባቱን ያረጋገጠ ሌላኛው ክለብ ሆኗል። የአውሮፓ ቻምፒየንስ ሊግ ፕሌኦፍ ጥሎ ማለፍ የመልስ ጨዋታዎች ዛሬም ቀጥሎ የሚካሄዱ ሲሆን ሪያል ማድሪድ ሳንቲያጎ ቤርናባው ላይ ቤንፊካን ምሽት 5 ሰዓት ላይ ያስተናግዳል። የስታዲዮ ዳሎዝ ላይ በቪኒሲየስ ጁኒየር ጎል 1-0 አሸንፎ የተመለሰው ሪያል ማድሪድ ጨዋታውን በድምር ውጤት አሸንፎ ወደ 16 ጥሎ ማለፍ የመግባት ከፍተኛ ግምት ተሰጥቶታል። በመጀመሪያው ዙር የሁለቱ ቡድኖች ጨዋታ የቤንፊካው ጂያንሉካ ፕሪስቲያኒ ቪኒ ጁኒየር ላይ የዘረኝነት ጥቃት አድርሷል የሚል ክስ ቀርቦበት ምርመራ የተደረገበት ሲሆን በዛሬው የመልስ ጨዋታ ላይ እንዳይሰለፍም እገዳ ቢጣልበትም አርጀንቲና ተጫዋች ከቡድኑ ጋር ወደ ማድሪድ መጓዙ ተረጋግጧል። የቀድሞው የሎስ ብላንኮቹ አሰልጣኝ ጆዜ ሞሪኒሆ በሜዳቸው በተደረገው ጨዋታ ላይ በቀይ ካርድ በመሰናበታቸው በዛሬው ጨዋታ ላይ በምክር ሀሳብ መስጫው ላይ ተገኝተው ቡድናቸውን አይመሩም። ኪሊያን ምባፔ ትላንት ልምምድ ላይ ጉዳት የገጠመው ሲሆን ከጨዋታው ውጭ ሊሆን ይችላል ተብሏል። ዳኒ ሴባዮስ እና ዲን ሃውሰንም በጉዳት ምክንያት ለሪያል ማድሪድ በጨዋታው አይሰለፉም። ከሜዳ ውጪ ሞናኮን 3-2 ያሸነፈው የአምናው የውድድሩ ሻምፒዮን ፓሪስ ሰን ጀርማ ፓርክ ደ ፕራንስ ላይ የመልሱን ጨዋታ ያከናውናል። በፓሪስ ሰን ጀርማ በኩል የባሎን ዶር አሸናፊው ኦስማን ዴምቤሌና አማካዩ ፋቢያን ሩይዝ በጉዳት ምክንያት ከጨዋታ ውጭ መሆናቸው ተረጋግጧል። ኢስታንቡል ላይ በጋላታሳራይ 5-2 የተሸነፈው ዩቬንቱስ በሜዳው አሊያንዝ ስታዲየም ውጤቱን ለመቀልበስ ይፋለማል። የመጀመሪያው ዙር ጨዋታ ሲግናል ኢዱና ፓርክ ላይ አታላንታን አስተናግዶ 2-0 ያሸነፈው ቦሩሲያ ዶርትሙንድ ደግሞ ለመልሱ ጨዋታ ወደ ጣሊያን ቤርጋሞ አቀንቷል። የእንግሊዝ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብር የሳምንቱ ኮከብ ተጫዋች ሽልማት እጩዎች ዝርዝር ይፋ ሆኗል። በሰሜን ለንደን ደርቢ ቶተንሃም ላይ 2 ጎሎችን ያስቆጠሩት ኤቤሬጅ ኤዜ እና ቪክቶር ዮኬሬሽ ከአርሰናል፣ ክሪስታል ፓላስ ወልቭስን 1-0 ሲያሸንፍ የወልቭሱን አጥቂ ቶሎ አሮኮዳሬን ፍጹም ቅጣት ምት ያዳነው ግብ ጠባቂው ዲን ሄንደርሰን ፉልሃም ስታዲየም ኦፍ ላይት ላይ ጠንካራውን ሰንደርላንድን 3-1 ሲያሸንፍ 2 ጎሎችን ያስቆጠረው ራውል ሂሜኔዝ ብራይተን ሆቭ አልቢየን ከሜዳ ውጪ ብሬንትፎርድን 2-0 ባሸነፈበት ጨዋታ ላይ ተሰልፎ 654ኛ የፕሪሚየር ሊግ ጨዋታውን በማከናወን ሪከርድ የሰበረው የ40 ዓመቱ ጄምስ ሚልነር ማንቸስተር ሲቲ ኒውካስልን 2-1 ባሸነፈበት ጨዋታ ላይ ሁለቱንም ጎሎች ያስቆጠረው ኒኮ ኦራይሌ እና አስቶን ቪላ ላይ አስደናቂ የቅጣት ምት ጎል ያስቆጠረው የሊድስ ዩናይትዱ አንቷን ስታች ለሳምንቱ የፕሪሚየር ሊግ ኮከብ ተጫዋችነት በእጩነት ቀርበዋል። የሪያል ቤቲሱ አሰልጣኝ ማኑኤል ፔሌግሪኒ የስፔን ላሊጋ የየካቲት ወር ኮከብ አሰልጣኝ ተብለው ተመርጠዋል። ቺሊያዊው አሰልጣኝ ክለባቸው በወር ውስጥ ባደረጋቸው 4 ጨዋታዎች ሽንፈት አልገጠመውም።
ሪያል ቤቲስ በላሊጋው ቫሌንሲያን፣ አትሌቲኮ ማድሪድን እና ሪያል ማዮርካን ሲያሸንፍ ከራዮ ቫይካኖ ጋር አቻ ተለያይተዋል። ቨርዲ ብላንኮቹ በላሊጋው በ25 ጨዋታዎች 42 ነጥቦችን በመሰብሰብ አምስተኛ ደረጃ ላይ ይገኛሉ። የ72 ዓመቱ ማኑኤል ፔሌግሪኒ የሪያል ማድሪዱን አልቫሮ አርቤሎዋና የሄታፌውን ሆዜ ቦርዳላስን በመብለጥ ነው የስፔን ላሊጋ የካቲት ወር ኮከብ አሰልጣኝ ሽልማትን ያሸነፉት። የስፔን ላሊጋ የካቲት ወር ኮከብ ተጫዋች ሽልማት አሸናፊ በቀጣይ ቀናት ይፋ የሚደረግ ሲሆን የሪያል ማድሪዱ ፌዴ ቫልቬርዴ፣ የሪያል ቤቲሱ አብዲ ኢዛልዙሊ፣ የዢሮናው ቶማ ሎማ፣ የቪያሪያሉ ጆርጂዮስ ሚካውታርዜ እና የሄታፌው ሉዊስ ሚያ በእጩነት ቀርበዋል። ለ2026 ዓለም ዋንጫ ጨዋታዎች ለእያንዳንዱ ከ1 ሚሊዮን በላይ የትኬት ጥያቄዎች እንደቀረቡላቸው የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ አስታወቁ። በ2026 አሜሪካ፣ ካናዳና ሜክሲኮ በጋራ በሚያስተናግዱት የዓለም ዋንጫ ላይ ለመታደም በውድድሩ ከሚካሄዱት 104 ጨዋታዎች መካከል ለ77ቱ ጨዋታዎች ለእያንዳንዱ ከ1 ሚሊዮን በላይ የትኬት ጥያቄ ቀርቦልናል ብለዋል ፕሬዝዳንቱ። በ2026 የዓለም ዋንጫ ጨዋታዎች ላይ ለመታደም የጨዋታዎች የትኬት ዋጋ በጣም ከፍ ብሏል የሚል ቅሬታ በተደጋጋሚ ቢገለጽም ገና ከወዲሁ የአብዛኞቹ ጨዋታዎች ትኬቶች ተሽጠው ማለቃቸውን ጂያኒ ኢንፋንቲኖ ገልጸዋል። የ2026 ዓለም ዋንጫ በአሜሪካ፣ ካናዳና ሜክሲኮ አዘጋጅነት ከ4 ወራት በኋላ ከሰኔ 4 2018 ዓ.ም እስከ ሐምሌ 12 2018 ዓ.ም ይካሄዳል። በእንግሊዝ ፕሪምየር ሊግ 28ኛ ሳምንት መርሃ ግብር ተጠባቂውን የአርሰናልና ቼልሲ የለንደን ደርቢ ፍልሚያ የሚመሩት ዳኞች ታውቀዋል። በመጪው እሁድ ምሽት 1 ሰዓት ተኩል በኤምሬትስ ስታዲየም የሊጉ መሪ አርሰናል ለቶፕ 4 ከሚፎካከረው ቼልሲ የሚያደርጉትን ተጠባቂ ጨዋታ ዳረን ኢንግላንድ በመሃል ዳኝነት እንደሚመሩት ተረጋግጧል። የ40 ዓመቱ ዳረን ኢንግላንድ ቫር ላይ በጆን ብሮክስ የሚታገዙ ይሆናል። ከ2020 ጀምሮ በፕሪሚየር ሊጉ እየዳኙ የሚገኙት ዳረን ኢንግላንድ ከዚህ ቀደም የአርሰናልን 8 ጨዋታዎች መርተው መድፈኞቹ 6ቱን አሸንፈው አንድ አቻ ሲለያዩ በግንቦት 2022 በኒውካስትል 2-0 ተሸንፏል። የቼልሲን 7 ጨዋታዎች በመሃል ዳኝነት በመሩባቸው አጋጣሚዎች ደግሞ ሰማይ ለባሾቹ 3 አሸንፈው 3 አቻ ተለያይተው በአንዱ ሽንፈት ገጥሟቸዋል። ዳረን ኢንግላንድ አርሰናልን በዳኙባቸው ጨዋታዎች ለመድፈኞቹና ለተጋጣሚያቸው አንዳንድ ፍጹም ቅጣት ምት ሲሰጡ፣ ቼልሲን በመሩባቸው ጨዋታዎች 3 ፍጹም ቅጣት ምት ለሰማይ ለባሾቹ ሰጥተው የቼልሲ ተጋጣሚ ቡድኖች ላይ 2 ቀይ ካርዶችን መዘዋል። ከ2020 ጀምሮ በፕሪሚየር ሊጉ እየዳኙ የሚገኙት የ40 ዓመቱ ዳረን ኢንግላንድ በ27ኛ ሳምንት መርሃ ግብር ሰኞ ምሽት ኤቨርተን ከማንቸስተር ዩናይትድ ያደረጉትን የፕሪሚየር ሊግ ጨዋታ በመሃል ዳኝነት መርተዋል። ካሪም ቤንዜማ ጉዳት እንደገጠመው የሳውዲ አረቢያው ክለብ አልሂላል አስታወቀ። በቅርቡ ከአልኢትሃድ ወደ አልሂላል የተዘዋወረው ቤንዜማ ልምምድ ላይ ባጋጠመው የጡንቻ ጉዳት ምክንያት ትላንት ምሽት አልሂላል ከሜዳ ውጭ ከአልታውን 1-1 በተለያየበት ጨዋታ ላይ ሳይሳተፍ ቀርቷል። ፈረንሳዊ አጥቂ ለምን ያህል ጊዜ ከሜዳ ይርቃል የሚለው ጉዳይ ለጊዜው አለመታወቁንም ክለቡ ገልጿል። የ38 ዓመቱ ቤንዜማ ከ20 ቀናት በፊት በነጻ ዝውውር አልሂላልን ከተቀላቀለ በኋላ በመጀመሪያ ጨዋታው አልአክዶድ ላይ ሃትሪክ መስራት ቢችልም በአልኢቲፋቅና አልኢቲሃድ ጨዋታዎች ላይ ግን ጎል ማስቆጠር አልቻለም። የአልሂላሉ አሰልጣኝ ሲሞኔ ኢንዛጊ ካሪም ቤንዜማን ማስፈረማቸውን ተከትሎ የቀድሞውን የሊቨርፑል አጥቂ ዳርዊን ኑኔዝን ከሳውዲ ፕሮሊግ ስብስባቸው ውጭ ማድረጋቸው የአጥቂ ክፍል አማራጭ ያሳጣቸዋል ተብሏል። የሳውዲ ፕሮሊግን አልአህሊ በ56 ነጥቦች ሲመራ አንድ ተስተካካይ ጨዋታ ያለው አልናስር በ55፣ አልሂላል በተመሳሳይ 55 ነጥቦች በግብ ክፍያ አንሶ 3ኛ ደረጃ ላይ ይገኛል። የአትሌቲኮ ማድሪዱ አንቷን ግሪዝማን ክረምት ላይ ወደ አሜሪካ ሜጀር ሊግ ሶከር ለመዘዋወር እየተደራደረ መሆኑ ተገለጸ። የ34 ዓመቱ ፈረንሳዊ የፊት መስመር ተጫዋች ከሜጀር ሊግ ሶከሩ ክለብ ኦርላንዶ ሲቲ ጋር እየተደራደረ ሲሆን የአሜሪካው ክለብ ለግሪዝማን እስከ ታህሳስ 2028 የሚቆይ ውልና ከፍተኛ የደሞዝ መጠን እንዳቀረበለትን ተሰምቷል። ኦርላንዶ ሲቲ ከዚህ ቀደም የባሎንዶር አሸናፊው ሪካርዶ ካካና ፖርቱጋላዊውን ኮከብ ሉዊስ ናኒን አስፈርመው እንደነበር የሚታወስ ነው። የ2018 ዓለም ዋንጫ አሸናፊው ፈረንሳዊ ተጫዋች ዘንድሮ ለአትሌቲኮ ማድሪድ በሁሉም ውድድሮች በ35 ጨዋታዎች 12 ጎሎችን አስቆጥሯል። አንቷን ግሪዝማን በአትሌቲኮ ማድሪድ ከ450 በላይ ጨዋታዎችን አከናውኖ 215 ጎሎችን በማስቆጠር የክለቡ የምንጊዜም ከፍተኛ ጎል አስቆጣሪ ተጫዋች ሪካርድን በእጁ ይዟል።
ባርሰሎና የ16 ዓመቱን ታዳጊ አጃይ ታቫሬስን ከኖርዊች ሲቲ ማስፈረሙን አስታወቀ። በበርካታ የአውሮፓ ታላላቅ ክለቦች ሲፈለግ የነበረው የመስመር ተጫዋች ማረፊያው የካታላኑ ክለብ ሆኗል። የስፔኑ ክለብ ለኖርዊች ሲቲ የከፈለውን የዝውውር ገንዘብ በተመለከተ በይፋ የተሰጠ ማብራሪያ ባይኖርም ታቫሬስ እስከ 2028 የሚያቆይ የ2 ዓመታት ውል መፈረሙ ተረጋግጧል። ባርሰሎና የ16 ዓመቱን እንግሊዛዊ ታዳጊ በ19 ዓመት በታች ቡድን ውስጥ ያካተተዋልም ተብሏል። በ12 ዓመቱ ኖርዊች ሲቲን የተቀላቀለውና የፖርቱጋል ፓስፖርት ያለው አጃይ ታቫሬስ ለእንግሊዝ ከ15፣ 16 እና 17 ዓመት በታች የዕድሜ እርከን ብሔራዊ ቡድኖች ተጫውቶ አሳልፈዋል። የቪክቶር ዮኬሬሽ ጎሎች መድፈኞቹን ለተጨማሪ የገንዘብ ወጪ ለመዳረግ ተቃርበዋል። አርሰናል ስዊድናዊውን አጥቂ ከስፖርቲንግ ሊዝበን 63 ሚሊዮን ፓውንድ በሚደርስ ሂሳብ ሲያስፈርም ከተጫዋቹ የጎል ተሳትፎ ጋር የተያያዘ ተጨማሪ የክፍያ ስምምነት አድርጓል። በዚህም መሰረት ቪክቶር ዮኬሬሽ ለመድፈኞቹ 20 የጎል ተሳትፎችን ሲያስመዘግብ አርሰናል ለስፖርቲንግ ሊዝበን ተጨማሪ 500,000 ዩሮ ለመክፈል መስማማታቸውን የፖርቱጋሉ ጋዜጣ ኦዦጎ ዘግቧል። ዮኬሬሽ በሰሜን ለንደን ደርቢ ቶተንሃም ላይ 2 ጎሎችን ማስቆጠሩን ተከትሎ በ15 ጎሎችና 2 አሲስቶች እስካሁን ለአርሰናል 17 የጎል ተሳትፎ ማድረግ ችሏል። በ4 የተለያዩ ውድድሮች ለዋንጫ የተፋለመ የሚገኘው የአሰልጣኝ ሚኬል አርቴታ ቡድን በቀጣይ በርካታ ጨዋታዎች ያሉት በመሆኑ ዮኬሬሽ በቅርቡ 20 የጎል ተሳትፎ ላይ ይደርሳል ተብሎ ይጠበቃል። በማንቸስተር ዩናይትድ፣ ቼልሲ እና ቶተንሃም የሚፈልገው ፌሊክስ ኔሜቻ 70 ሚሊዮን ዩሮ የመሸጫ ዋጋ እንደተለጠፈበት የጀርመኑ ጋዜጣ ቢልድ ዘገበ። ቦሩሲያ ዶርትሙንድ ለ25 ዓመቱ አማካይ 70 ሚሊዮን ዩሮ የሚያቀርብለት ክለብ ካለ ተጫዋቹን ክረምት ላይ ለመሸጥ ተዘጋጅቷል። ለጀርመን ብሔራዊ ቡድን 6 ጨዋታዎችን ያከናወነው የ25 ዓመቱ አማካይ ዘንድሮ በአሰልጣኝ ኒኮ ኮቫች ስር ከቦሩሲያ ዶርትሙንድ ምርጥ ተጫዋቾች መካከል አንዱ መሆኑን እያሳየ ይገኛል። 1 ሜትር ከ90 የሚረዝመው ፌሊክስ ኔሜቻ ጀርመን ሃምቡርግ ውስጥ ቢወለድም የልጅነት አብዛኛውን ጊዜ በእንግሊዝ ውስጥ አሳልፏል። እግር ኳስን በአካዳሚ መጫወት የጀመረውም በማንቸስተር ሲቲ ቤት ነበር። የፌሊክስ ኔሜቻ ታላቅ ወንድም ሉካስ ኔሜቻ በእንግሊዝ ፕሪሚየር ሊግ ለሊድስ ዩናይትድ በመጫወት ላይ ይገኛል።